ነው ፍሬው ያማረ ዘር እንዲበዛለት እየተንደረደር ነው አባት ደስ ይለዋል ልጅ ሲወለድለት ይባላል አይደል? የኔ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥ ከምንም ለኔ በምድር ላይ ያለ ጉዳይ ነው የኔ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኗል የኔ ፍቅር። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን እግዚአብሔር ይመስገን። ያው ላለመጥፋት እየሞከርን ነው በሳምንት አንዴም ቢሆን አይደል? እና ዛሬ ደግሞ የሆነ ደስ በሚል ቪዲዮ ነው የመጣ ነው። ያው እኛን ደስ ይለን እናንተንም ደስ ይላችኋል ብለን ጠብቀን ነው ቡና ምሳ በልተን ቡና እየጠጣን ከዛ ለምን ቤተሰቦቻችን ሰላም አንልም በዛውም ደግሞ ደስታችንን ለምን አናካፍላቸውም ብለን የመጣ ነውና ሰላም በላቸው እስኪ። ሰላም ቤተሰብ እንዴት አላችሁ? ደህና ናችሁ ወይ? እንብላ አስጃቸው ለቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለን እግዚአብሔር ይመስገን። ያው ሰሞኑን እየመጣን አለን ያው ትንሽ መሃል ላይ ገባ ወጣ ብንልም ግን ከዛሬ ቪዲዮ በኋላ ተረዱናላችሁ ብለን እናስባለን። ለምን ያለንበት ሁኔታ ያው ግማሾቻችሁ እየጠረጠራችሁ አላችሁ፣ ኮሜንት ላይም እየጻፋችሁ አላችሁና ብዙ እንትን ያላችሁ መልካም ምኞታችሁን የገለጻችሁ ደስ ያላችሁ ተመልካቾቻችን አላችሁ። በቅድሚያ እናመሰግናለን፣ እግዚአብሔር ያክብርልን። ያው ጊዜው ትንሽ ገፍቷል፣ ያው ረዘም ብሏል። ግን አንዳንዴ ምንድነው የተደበቀ ነገር ወይም ጀስት ወቃል አይደል አደባባይ ያልወጣ ሰው ብዙ እንትን ያላለው ነገር ጥሩ ነው የሚል ባህል አለ። ያው ሁላችንም በያደግንበት በኖርንበት ማህበረሰብ የራሱ አስተሳሰብ ስላለው ሁላችሁም ደግሞ እንዲህ አይነት ሐሳቦችን ትጋራላችሁ ብዬ አስባለሁና ቢያንስ ነገሮች ትንሽ ድብቅ ሲሉ ምናምን ሁሉም ነገር አደባባይ ላይ ስለማይወጣ ደግሞ ጊዜውም ሲደርስ ስለሚታወቅ ለዛ ብለን ነው እስካሁን እንትን ያላልነው። ያው ሚዲያው ላይም ስለየጠፋንበት ዋናው ምክንያት እሱ ስለሆነ ያው ቪዲዮ ሰርተን ስለምንነግራችሁ ለዛ ነው ቀድመንም ያልነገርናችሁ ማለት ነውና ያው የማይደበቅ ሆኖብን ነው። አዎ እንደዛ የማይደበቅ ነገር ሆኖ ነው ያው ከናንተም የምንደብቀው ነገር ሆኖ ሳይሆን ቢያንስ ግን ትንሽ 5 ወር 6 ወር እስኪሆን በሚለው ስለሆነ እኛ እጅግ በጣም ደስ ብሎናል፣ እግዚአብሔር ይመስገን። ያው ከተጋባን ያህል ጊዜ ይሆናል ማለት ነው፣ አመት ይሆናል ነው አመት አይደል? አዎ። እና ግን ያው አመት ቢሆነንም ከተጋባንም የተወሰነ ገባ ወጣ ያልን ነበር። ግን እግዚአብሔር ይመስገን አንድ ሊያ ሰርፕራይዝ አለኝ ብላለች። ሰርፕራይዝ ያው ግማሾቻችሁ ታውቁታላችሁ፣ ግማሾቻችሁ አታውቁትም። ግን ያው ሰርፕራይዙን ከምንነግራችሁ ብታዩት ይሻላል በሚለው እስኪ ይዘሽው ነኝ። እሺ ያው አንድ ነገር መናገር የምፈልገው ነገር ማለት ሚዲያ ላይ ሁሉንም ነገር በማውጣት አንስማማም። ያው አሁን ደግሞ መደበቅ ማንችለው ደረጃ ላይ ስለደረስን ነው። ያን ደግሞ ዝም ብለን ቪዲዮ መስራትም ደግሞ ለቤተሰብ ንቀትም ስለሚመስል ያው ራሳችሁ ብዙዎቻችሁ አውቃችሁታል፣ ገምታችሁታል። ግን ደግሞ ያው ግዴታ ከኛ መውጣት ስላለበት እስካያችሁት ድረስ ለእናንተ መናገር ስላለብን ግዴታ ሆኖብን የመጣ ነው፣ ከማክበርም ነው። እና ለምጣው ያው እሷ ይዛው እስክትመጣ እኔ ቡና እየጠጣው በነገራችን ላይ ታይቷል። መጀመሪያ በቡና ነው የትዳር አንደኛው ትልቁ ደስ የሚለው ነገር ይሄ ነው። ቤት ያሞቃል ያሰባስባልና አንደኛው ነገር ደግሞ ቡናው ነው። ፈንድሻል አለው ምሳ በልተን የተነሳ ነውና ቤታችን ሞቅ ብሏል እና ወደፊትም ደግሞ በደንብ ይሞቃል። አንደኛው ሰርፕራይዝ ራሱን የቻለ እሱ ነውና ሊያ ከመናገር ይልቅ ብታሳያችሁ ይሻላል እና
ሊያ እስክታመጣው ይሄን የዶሮ አይን የመሰለ ቡና ላምጣው። በቃ ልጅ አምጪው ባለሙያ ናት። ያው ከዚህ ቀደምም ነግሬያችኋለሁ። ያው ቆንጆ ቡና ከቆንጆ ምሳ ጋር በልቻለሁ ማለት ነው እና ደስ የሚል ጊዜ እያሳለፍን ነው የምንገኘው። በዚህ አጋጣሚ ቤተሰብ እንዴት ነው ሰሞኑን ትንሽ ቀዝቀዝ ብላችኋል። ያው ያለው ሁኔታ ትንሽ ከባድ ነው። ልብስ እያዘዛችሁ አይደለም ሁላችሁንም ሳይሆን የተወሰናችሁትና የሚያዙም አሉ። ግን የተወሰነ ደግሞ እንደከዚህ ቀደሙ አይደለም። ይታወቃል ያለው የኑሮ ሁኔታ ምናምን ትንሽ ከበድ ብሏል። ያው ስራውም ትንሽ ቀዝቀዝ ብሏል። ሁሉም ጋር ነውና ያው ደግሞ ቀዝቀዝ ብሏል ተብሎ ዝም አይባልም። ያው መጣር ጥረት ማድረግ ያስፈልጋል እና በመናስቀምጥላችሁ ስልክ እየደወላችሁ አዳዲስ ልብሶች ማዘዝ ትችላላችሁ። ያው ሰሞኑን እንደሚታወቀው ወደ ጥር እየተቃረብን ስለሆነ ሰርጎች አሉ እና ፕሮግራም ክርስትናም ካላችሁ ቆንጆ የሆኑ ልብሶችን ለምንሰራላችሁ ይሆናል ማለት ነው እና አብራችሁን ቆዩ። ሊያ እየመጣች ነው። ሰርፕራይዙ ምንድነው የሚለውን አብረን የምናየው ነው። በቃ ልዩ ሰርፕራይዝ ነው ይሄ ሰርፕራይዝ። እስኪ ሊያ ነው ይሄን ሰርፕራይዝ የምታሳየን። ምንድነው ይዘሽልን የመጣሽው? ይዤ የመጣሁት እንግዲህ መረጃ ነው። የምን መረጃ? መረጃ ነው ማስረጃ ነው የሚባለው። እሺ ምንድነው ልዩነቱ የመረጃና የማስረጃ? ያው መረጃ ጀስት ወሬ ነው። ማስረጃ ደግሞ ማረጋገጫ ነው፣ ለወሬው ማለት ነው። ለምሳሌ የሆነ ሰው እንዲያድርጓል እንዲሆኗል ሲባል ያ መረጃ ነው። ከዛ ያ ለማረጉ ደግሞ ማረጋገጫ ነገር ለምሳሌ ፎቶ ምናምን ሰነዶች ደግሞ ማስረጃ ይባላሉ። ያው እኛ መረጃውን ተናግረናል። አሁን ማስረጃውን ነው ይዘሽ የመጣሽው። በቃ ስለዚህ ይከፈት። ኮድ ካሜራው አድርጊላችሁ። እሺ ይታያችሁ አይታያችሁ አላውቅም። እና ደግሞ ያው የስንት ጊዜ ነው ምናምን የሚለው ማይለይማ እና ያው ሳንነግራችሁ አውቃችሁታል። በርግጥ ሳንነግራችሁ ስንቀር ያው ያያችሁት ነገር ስለሆነ ንቀት እንዳይሆንብን ለቤተሰብ ያለን ትልቅ ክብር ስላለ ነውና ይሄ የአልትራሳውንድ ውጤት ነው አይደል? ምንድነው? ፍሬው ያማረ ዘር እንዲበዛለት እየተንደረደር ነው። አባት ደስ ይለዋል ልጅ ሲወለድለት ይባላል አይደል? ያው ብዙዎቻችሁ ያው ይሄን ፎቶ ስታዩ ምን እንደሆነ ትረዳላችሁና እና ያው እግዚአብሔር በልጅ ባርኮናል። ያው መጨረሻውን እግዚአብሔር ያሳምረው። እግዚአብሔር ይመስገን በጣም ደስ ብሎናል። አሁን ስንት ወር ሆኗታል ምናምን የሚለውን ደግሞ በቀጣይ ቼክአፕም ስለሚኖራት እሱን የምታሳያችሁ ይሆናል ብዬ አስባለሁ። ያው እኔም አብሬ እኖራለሁና አብረን ደግሞ መተው ቼክአፕ ላይ አይደል ቤተሰብ ጋር አብራችሁ መምጣት የምትፈልጉ ማየት የምትፈልጉ ካላችሁ ትችላላችሁ እና በዚህ አጋጣሚ ቀድማችሁ መልካም ምኞታችሁን ለገለጻችሁልን እግዚአብሔር ያክብርልን። በጣም እንወዳችኋለን፣ በጣም እናከብራችኋለን። ያው ነገሮች መስመር ሲይዙ ምናምን ያው ብዙ የተወራ ነገር ደግሞ ደስ ስለማይል ቢያንስ መስመር ከያዘ በኋላ እንንገራችሁ ብለን ነው። ይሄን ደግሞ በእርግጠኝነት የምትስማሙበትም የምትረዱንም ነገር ስለሆነ በዚህ አጋጣሚ በጣም እንወዳችኋለን፣ በጣም እናከብራችኋለን። ከዚህ በኋላ የሚሆነው አሁን ኮንተንቱ የእርግዝና ኮንተንት ነው የሚሆነው ማለት ነውና ያማረኝ በዚህ ገብቶ በዚህ ወጥቶ የሚባሉ ነገሮች ፕራንክ ይኖረው አይኖረው እስኪ ቤተሰብ ይንገሩ። ያው ፕራንክ ይኖረዋል፣ ግን ያው እኛም ብዙ ጊዜ ፕራንክ አንሰራም፣ ግን ፕራንክ ይኖረዋል። ግን ፕራንክም ሲኖረው ያው ይሄ ለዛ ያለው ፕራንክ ነው የምናደርገው። ያው ከዚህ በኋላ ብትነጫነጭም ምንም ብትልም እንችላታለን ቤተሰብ እና እናንተም እርጉዝ የሆናችሁ በዚህ ህይወትም ያለፋችሁ ምክር ቢጤም ስጡን። በተለይ ለሊያ ለምን ያው እርግዝና ማለት ያው ለሴት ልጅ በጣም ከባዱን ጊዜ የምታሳልፍበት ስለሆነ በዚህ ውስጥ ብዙ ነገር እሷ ላይ ነው ያለው ጫናና ያንን ነገር ደግሞ ዋናው የጠፋንበት ምክንያቱም ከመናገርም ውጪ በጣም ከባድ ነበሩ የመጀመሪያዎቹ እንትኖችና ለመምጣት ራሱ የሚያስችል አይደለም።
ያው የሚያመው ሰው የማያመው ሰው አለ። ከዛ እኔ ደግሞ ከሚያማቸው ውስጥ ነበርኩና በጣም ከባድ ነበረ እና በዛ ስሜት ውስጥ መምጣት ደግሞ ቤተሰብንም ማስጨነቅ ነው። በእርግጥ ያለሁበትን ሁኔታ ተረድተው ያው በዛ እንደሚታለፍ ምናምን አውቀው ሊነግሩኝ ይችሉ ነበር። ግን ያው ደግሞ ደስ አይልማ የሆነ ሙሉ ለሙሉ ያለህን ነገር ይዞ መቅረቡ ብዙም ደስ ስለማይል በረፍት ጊዜያቸው አይምራቸውን የሚያሳርፉበት እኛ ስንደሰት የሚደሰቱበትን ነገር ስለሆነ የምትፈልጉት ቤተሰብም ያንም ስለሆነ ይዘን መቅረብ ያለብን ለዛ ነው ያልመጣ ነው። ትንሽ ከበድ ይል ነበር። አዎ የመጀመሪያዎቹ 3-4 ወር ምናምን ትንሽ ከባድ ነበርና ያው በዛ ጊዜ ደግሞ እንዲህ አይነት ነገሮች ምናምን ማሰብ ትንሽ ይጨንቃል። አይታሰብም። ለምን በቃ ብዙዎቹ ነገሮች የመጀመሪያም ስለሆነ የሆነ ግራ የሚያጋባበት ሁኔታዎች ስለነበሩ እኛም መረጋጋት ምናምን ስለነበረብን በዛም ነው የጠፋ ነው ቪዲዮም ያልሰራንበት ምክንያት ማለት ነውና አሁን ደግሞ ጊዜው ደርሶ ያው ለሁሉም ጊዜ ያለው አይደል የሚባለው አሁን ደግሞ ሰዓቱ ጊዜው ስለሆነ መተናል ማለት ነው ወደናንተ እና እናንተም ከዚህ በኋላ አበረታቱን። ሴቶች ደግሞ አብዛኞቻችሁ ተመልካቾቻችን ሴቶች ስለሆናችሁ ለሷ በዚህ ህይወት ውስጥ ያለፋችሁ ምክር ቢጤ ነገር ይሄን ብታረጊ እንዲህ ብትሆኚ የሚለው ነገር ደግሞ በደንብ ጻፉላት፣ ኮሜንት አድርጓት እና ክትትሉን ያለውን ነገር ደግሞ ከስንት ወር ናት ምናምን ያለችበትን ሁኔታ ደግሞ ያው ብዙ ምርመራዎች ስለሚያስፈልጉ ያው ተጓዳኝ ነገሮች ምናምን ስለሚኖሩ እነዛ ነገሮች ደግሞ ያው ከፈጣሪ በታች ጥንቃቄ ማድረግ ስለሚያስፈልግ እነዛ ነገር ደግሞ ክትትል እያደረግን ወደ እናንተ የምናደርስ ይሆናል ማለት ነው እና እጅግ በጣም ደስ ብሎናል። ያው ደስታችንን ደግሞ ተካፋይ እንድትሆኑ ነው የምንፈልገው። አዎ በጣም ምክንያቱም ከበኛ ዙሪያ የኛ ቤተሰብ እስከሆኑ ድረስ የኛ ደስታ እንደሚያስደስታቸው ምንም ጥያቄ የለንም እና ደግሞ የደስታችንም ተካፋይ እንድትሆኑ ነው የመጣ ነው። እንግዲህ ያላችሁን አስተያየት ደግሞ እኔ እየሄድኩበት ባለውበት መንገድ እየሄዳችሁ ካላችሁ ደግሞ የከበዳችሁ ነገር ያስጨነቃችሁ ነገር ካለ ጠይቁን፣ እኔም እጠይቃለሁ። ያው ወደፊት ቼክአፕ ስንሄድ ምናምን አዲስ ደስ የሚልም ብቻ የሆነ ጭንቅ አለው ይሄ እና በዛ ውስጥ ያሉትን ነገሮች ብቻ እንማከራለን። በእድሜም ደግሞ የወለዳችሁ በእድሜም በሰል ያላችሁ ስለምትኖሩ እንግዲህ አዳዲስ ነገር ሲኖር እመጣለሁ፣ ጠይቃችኋለሁ። ያላችሁን ሀሳብ ትነግሩኛላችሁ፣ ምን ማድረግ እንዳለብን ትነግሩናላችሁ ማለት ነው። እናንተም ደግሞ ያው ከኢትዮጵያ ውጭ ሆናችሁ ቼክአፕ ማድረግ ያልቻላችሁ ምናምን የተለየ ስሜት የሚሰማችሁ ካለ ጠይቁን፣ እኛም ጠይቀን መልሱን ይዘን እንመጣለን ማለት ነው። አዎ ምንድነው ያው በእርግዝና ወቅት በእንደዚህ አይነት እንትኑ ሲታለፍ ያው እያንዳንዱ ሰው የራሱ የተለያየ አይነት ስሜት ነው የሚኖረው። አንዱ ጋር የነበረው ስሜት ሌላው ሰው ጋር ላይኖር ይችላል። አንዳንዱ ከመጀመሪያው እስከ መጨረሻው ጊዜ የሚያመው ሰው አለ። አንዳንዱ ደግሞ የመጀመሪያዎቹን 3-4 ወራት ያመውና ከዛ በኋላ ያለው እሱ ኖርማል የሆነ ነገር የሚያሳልፋልና ከዛ አንፃር አንዱ ጋር ያለው ነገር አንዱ ጋር ላይኖር ይችላል። ግን ደግሞ ኮመን ተመሳሳይ የሆኑ ነገሮች ደግሞ አሉ ያው ከተፈጥሮ አንፃርና ያን ነገር ያው ከዚህ በኋላ ባሉት ወራት ውስጥ ወሳኝ የሚባሉት ነገሮች ምናምን እናንተም ጥያቄ ካላችሁ እኛም ከሚገጥመን ከምናቀው ደግሞ ቪዲዮ የምንሰራላችሁ ይሆናል። ለምን መረጃ ያስፈልጋል። ለምሳሌ ቅድመ ጥንቃቄም ከወር ደግሞ የየራሱ ለውጥ ስላለው የመጀመሪያዎቹ ወር ቀጣይ እንዲህ እያለ የየራሱ ስሜት አለውና ከአመጋገብም አንፃር ተከትሎ ሊመጡ የሚችሉ ችግሮች ስለሚኖሩ ቅድመ ጥንቃቄም እና እነዛ ነገሮች ትሰራላችኋለች ሳይሆን እሷ ነው የምትሰራላችሁና አብረንም እንሰራለን። ችግር አለው ያው እኔ ተከታይ ነው ይመጣል በመቅረጽም ምን በማለትም በአጋፋሪነትም እንትን እንላለንና እና ያለው ነገር ቤተሰብ ይሄን ነው የሚመስለው እና ቀጣይ ደግሞ እና ደግሞ እስኪ አንድ ጥያቄ ልጠይቃቸው። ከእርግዝና ከ1 እስከ 9 ወር ካሉት ውስጥ የትኛው ነው በጣም የሚከብደው? ስልክ ያው እንደየሰው ይለያያል። ከህመም ደረጃ ምናምንም ሳይሆን ይሄ የሚያመው ማያመው ምናምን ከሚለው ውጭም
እንደ ተፈጥሮ ደግሞ እርግዝና ሲባል ሁሉም ተመሳሳይ ነው። በቃ ታረግዛለህ ትወልዳለህ ነውና በዛ ሂደት ውስጥ ራሱ ተፈጥሮ ይዞት የሚመጣው ሁሉም ሰው ላይ ተመሳሳይ የሆነ ስሜት አለ አይደል? እሱ ላይ የትኛው እንደሚከብድ እስኪ ቢነግሩን። አሁን ይመስለኛል ወደ 3ኛ ስቴጅም ሊሄድ እያልኩ ነውና በዛ ውስጥ ምን እንደቀረኝ ከባድ ነው ወይስ ቀላል የሚለውን ነገርም ኮሜንት ላይ ብጽፉልን ደስ ይለናል። እና ያው ከዚህ አንፃር የምታውቁት ነገር ያው ብዙ ኦልሞስት ወደ 30 ምናምን ሺህ ተከታዮች ያላችሁ ቢያንስ ግማሾቻችሁ ስለ እንደዚህ አይነት ነገር ግንዛቤ ይኖራችኋል ብለን እናስባለንና ይሄ ነገር ብትነግሩን ብታሳውቁን የሚል ሐሳብ ነው ያለን። እና በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልን። ባይ